ውድ ቤተሰቦቼ እንግዲህ በጣም ነው የደከመኝ። ይህንን በዚህ መልኩ አጥቤ ያደረ ማለት ነው እንደምታዩት። ይሄ ደግሞ እንደምታዩት ቆሻሻው ነው። ይሄ የጋፈፍኩት ነው። እዚህ እንዴ እያረኩኝ ይሄ ዘንድሮ እህል ነው፣ አዲስ እህል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ሰነበታችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ? ከኛ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። እንግዲህ ሰሞኑን ጠፍቻለሁ አልሐምዱሊላህ። ሰሞኑን ጠፍቻለሁ ማለት ነውና የጠፋሁበትም ያው አለመመቻቸት ሁኔታ ነው። ነብስ እንግዲህ እንደምታዩት አጥሩ በዚህ መልኩ እየተጠናቀቀ ነው። እንግዲህ እንደምታዩት እዛ ጋር እንግዲህ እንትን ብለን አራግፈን ነበረ ማለት ነው። እዚህ ጋር አንጥተን ከመርን ገና ይሄ አንዴ ነው የመጣው። አንተን አልጨረስንም ገና ማለት ነው። እና ወደ ቤተሰቦቼ አድረሽን አሳጥሪ ግቢሽ ሰፊ ነው ምናምን እያላችሁ ላላችሁኝ ቤተሰቦቼ፣ አዎ እንደምታዩት እንግዲህ በዚህ መልኩ ሰሞኑን አጥርም እያጠርን ነበረ። ታዚያም ነበረ። አላህ ከድንገተኛ ሞት አላህ ይሰውራችሁ ይጠብቃችሁ። ይሄ ጥንቅሽ ነበር በነገራችን ላይ መራርጦ ሰዓቶኝ ሳልበላው ቀረሁኝ። እና እንግዲህ ባለፈው ጊዜ ላሳያችሁ የፈለኩት ዛሬ ቪዲዮውን በመጀመሪያ ላይክ ሼር አድርጉ። እውነት እስከ ዛሬ ድረስ ጠፍቻለሁ፣ 3-4 ቀኔ ነውና ዛሬ በጣም ደጎስ ያለ ላይክ እና እይታ ያስፈልገኛል ማለት ነው። እና እንግዲህ ቤት የዶሮ ቤት ፎቅና ምድር አድርጌ በዚህ መልኩ ሰርቼላቸው ነበረ። ዶሮቹ ከቀን ወደ ቀን ማሻአላህ ተባረካላ እየጨመሩ ሲመጡ ይሄ ያልበቃቸው ሲል ይሄንን አፈራርሰን እንግዲህ ውስጡም እንደምታዩት ያው ብሎኬት በሉት ብሎኬት። አሁን ራሱ ይሄን ነቃቅዬ ሌላ ቦታ ማስታቀፊያ ሰራለሁ ብያለሁኝ ኢንሻአላህ። አሁን እንግዲህ ሰሞኑን የሰራንላቸውን ቤት ላሳያችሁ ነው። በነገራችን ላይ ታውቃላችሁ ሰሞኑን ይሄንን ለጭስ ቤት አፈራርሼ እንደነበረ ያነ ደግሞ ሽንት ቤት ነው እንደምታዩት በግንብ ነበር የተገነባው ማለት ነው። አሁን ግንቡን አፍርሼ ለመስራት ነው እና እዚህ ጋር እንግዲህ ጭስ ቤት ለማሰራት ነበረ ፍላጎቴ። ጭስ ቤቱንም እንሰራለን። ሰሞኑን የብላጊ እርሻ ይዞታን ባለቤቴን እርሻ እያረሰ ነው፣ አልተመቻቸውም። እንግዲህ ይችን ሰራንላቸው ማለት ነው ለዶሮቻችን። ይችን ሰፋ አርገን ፎቅና ምድር አርገን ዛሬም በፎቅና በምድር ነው የሰራ ነው ማለት ነው። በጣም ሰፊ ነው። ይሄ ራሱ ዶሮ ጨመር አድርጌ እንዲያረባ ይረዳኛል ማለት ነው። ብዙ ዶሮች ይይዛል። ይሄ ከላይም እንደምታዩት ገና አልጠራረኩላቸው የሚያደሩበትን። እንግዲህ በዚህ መልኩ ሰርተናል እና ሰርተን በቃው እንግዲህ አሪፍ ነው እናስገባቸው ብለን አስገብተናቸው ተኝት ስንል አውሬ ሆየ መጥቶ ንቅ። አሁን እንደገና እኔ ሆየ ደግሞ ብታው
እንትን ነው። በጣም ንቁ ነኝ። እንዲሁ አንዴ ስትጮህ ብድርግ ብዬ እየሮጥኩኝ ደረስንበት። ያው በዚህ በመሬት ምሶ ስለነበረ እሷን ነከሳት እንጂ ይዞ ለመሄድ ያልተመቸውም ጥሎ ወጣ። እሷም ደህና ናት ልጆቿ ጋራ እምቡር እያለኝ ነው ማለት ነው። እና በዚህ መልኩ ዶሮ ቤት አሰራሁ ማለት ነው። እንግዲህ ከጀርባ ነው ይሄ ከቤቱ ጀርባ ነው የሰራሁት ማለት ነው። እና ውድ ቤተሰቦቼ ደግሞ ለሞላ ቦታ ማለት ነው። እስኪ የሚገርማችሁ ለሞላ ቦታ እዚህ ውስጥ ነው እንቁላል የሚጥሉት። ያችሁት ወይ ነው ይሄው እንቁላል እዚህ ውስጥ ነው እየመጡ የሚጥሉት። እንግዲህ ቦታ ሞልቶ ቤት ሞልቶ ማለት ነው። ዶሮ ሲባሉ ክፉ ናቸው እና ጉፋን ይዞኛም ብታው ቤቱ አልተጨረሰም ገና። የዶሮቹ ቤት ገና ነው አልተጨረሰም። ገና እንጨርሰው ነው ማለት ነው። እንደምታዩት እንግዲህ ይሄን የሚያሳር ግቢው ሚኒ ማለት ነው። ጭስ ቤቴን እንግዲህ ከዚህ እኔ እዚች ጋር አርግልኝ እያልኩ ነው። እዚች ዶሮች ቤት አለይበት ጀርባውን ወደ ጣይ መግቢያ አድርጌ አፉን ወደ ጣይ መውጫ አርገህ ስራልኝ እያልኩ ነው። እሱ ደግሞ በዚች ይሻልሻን እያለ ነው። እንግዲህ አልተወሰነም። ወስነን ስናቆም ደግሞ እንመጣለን እላችኋለሁ ውድ ቤተሰቦቼ። አገዳ ዘንድሮ በጣም ተወዷል። ማንጫውም መግዣውም በጣም ተወዷል። አሁን በአንድ ግመል ለማስመጣት አንድ ግመል 400 ብር ነው የሚሉት ለማስመጣት። ግዢ ደግሞ ይቺ አገዳ እንደምታዋት 5000 6000 ታዋጣለች ማለት ነው። ከፍ ያለ ቁልል እስከ 17000 ብር እየተሸጠ ይገኛል። ያገዳ ለከብቶችም ለማገዶም ማለት ነውና እንደምታዩት እንግዲህ ሀገራችን በዚህ መልኩ በባለፈው የጣለችውም ዝናብ በጣም አሪፍ አርገዋለይ እላችኋለሁ። እንግዲህ አሁን ባለቤቴንና ውዱ ልጄንም ወደ ትምህርት ቤት ውዱ ባለቤቴንም ወደ እርሻ እዛ ውሃ አለበት ነው የጠመደው። ወደዛ ከሰደድኩኝ በኋላ ያለውን ነገር ነው እየቀረጽኩላችሁ ያለሁት። አሁን እንግዲህ በዚህ ዛሬ እህል ላጥብ ነው። እስኪ እችንም ሀገር ነከስ ላርግና ማነቃቂያ ማለት ነው። እህል ላጥብ ነው አሳያችኋለሁኝ። ዛሬ ውሎዬን ነው ማሳያችኋለሁ ውድ ቤተሰቦቼ። ቀጣይ የሚገባው ወር በጣም እንትን ነው ዳመና ምናምን ስለሚሆን ወይም ደግሞ ጭፍና ስለሚሆን ግዴታ በጃጅቼ ቁጭ ማሳደብኝ ድንገት ቢያልቅብኝ ስለማይታወቅ ማለት ነው። እና የምታዩኝ እንግዲህ በዚህ መልኩ አዘጋጅቻለሁኝ። እዚህ ጋር ነው የማረገው አጥቢ ይሄን ነው የማጥበው። ከዛ በጎን ጤፍ አሰጣለሁ እና ቲማቲሜን እና ጓሮዬን ሰልችታችኋል ብዬ ነው የጠፋሁት ሰሞኑን። ይሄንም ውሃ አጣጣለሁኝ። እንግዲህ እንደምታዩኝ እንግዲህ በዚህ መልኩ እንዴት አያችሁት? ይሄን ቲማቲምንም ወፍ እየበላው ነው እንደምታዩት። ብሸፍንም ባለባብስም ብንም አሸንፎ እምቢ ብሏል አችኋለሁ። የኔ ሸጋዎች በሉ ዛሬ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የኔ ሸጋዎች፣ የኔ ቀኖች፣ የኔ መልካሞች። እንግዲህ እህሌን ሳጥብ ደግሞ እመጣላችኋለሁ ማለት ነው። እንግዲህ ውድ ቤተሰቦቼ እንዲያርጌ ውሃዬን እያጠጣሁኝ ነው። ይሄ በርበሬ ፍል ነበረ ግን ምን ይመች ምታው ምን ይምታው
አላቅም ብቻ ግን እንዲህ የምታዩት እያረረ ነው። ይሄ ባዶ አሮ ነው። በጣም በስቶ ነበረ አጀማመሩ። አሁን ምን እንዲያደርገው አላውቅም እላችኋለሁ ውድ ቤተሰቦቼ። አሁን ለብላጊ ይተከላል ተብሎ ቆየ። ያጋጠመውን በሽታ እንግዲህ አላወቅንለት። እንግዲህ ውድ ቤተሰቦቼ በዚህ መልኩ አጣጥቼ ጨረስኩኝ። እንግዲህ እንዴት አያችሁት? አስተያየት ስጡ። ቆንጆ ነው። ውድ ቤተሰቦቼ ቀደም ያሳየኋችሁ እህል ነበረ እያጠብኩ ነበረ። አሁን ደግሞ ጤፍ ነው እላችኋለሁ። ጤፍ እንደምታዩት በጣም ቆሻሻ አለው። ከእህል ይልቅ ጤፍ ነው በጣም ቆሻሻ ያለውና እንደምታዩት እንግዲህ ያያችሁት ማለት ነው። ከወዲታ እየታጠበው ነጭ ሆነ ያችሁት እና እንግዲህ በዚህ መልኩ እያጠብኩ እገኛለሁ ጤፉን ማለት ነው። ይሄ አሁን እንደዚህ ብሎ እንደምታዩት ገና መጀመሪያው ነው ማለት ነው። ገና እየጀመርኩት ነው። እንደምታዩት ውሃውን እንዲህ ያለ አጠቃላይ ይመስላል። ያችሁት ውሃው እንግዲህ መታጠብ ካለበት ጤፍ ነው ብዬ ነው የማስበው። ይሄ እንጀራ ያጠቁራል፣ ለጤናም ጥሩ አይሆንም። እንደምታዩት እንዲህ ያለ በአጠቃላይ ፉግ ነው የሚመስለው ውሃው ማለት ነው። እና ይሄንን እንዴት አድርጌ አያችሁት? የታጠበው እንግዲህ ልዩነቱ ነው። የታጠበው ነጭ ነው እንዲህ ማለት ነው። ገና 2-3 ጊዜ ሲታጠብ በጣም ነጭ ይሆናልና መጨረሻውን አሳያችኋለሁ ውድ ቤተሰቦቼ። ላይክ ሼር እያደረጋችሁ እስኪ ውድ ቤተሰቦች ይሄ አሁን የጤፍ ውሃ ነው። ይሄ ወላሂ ብታውንም ባታውንም ማንኛውን ጤፍ ከዚህ በላይ ቆሻሻ አለው። ስለዚህ ጤፍን እያጠባችሁ ተጠቀሙ ውድ ቤተሰቦቼ። እስኪ እዩት፣ ጤፉ ነጭ ነው። ያኔ ድብልቅ ቢሆንም እንዲህ ሲላቀቅ ቆሻሻው ነጭ ነው እና ጤፍ እያጠባችሁ ተጠቀሙ። እና እንዴት ነው የሚጠለለው ለምትሉ እንዲህ አድርጋችሁ ትተውታላችሁ ማለት ነው። እንዲህ አድርጋችሁ ትተውትና ከዛ ጠለል ይላል። አሁን ጠለል ሲል ጤፉ እርጋ ሲል ወዴታይ መድፋት ነው ውሃውን ማለት ነው። ጤፉን ብታነሱት አብሮ ቆሻሻው ስለሚነሳ ዋጋ የለውም፣ ራሱ ይወጣል። እንዲህ እያደረጋችሁ መሳሰል አድርጋችሁ ቆሻሻው እንትን ሲል መድፋት ነው። ከታይ ወንፊት ማረጋችሁን እንዲያረሱ ባይሆን